ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ somehow ስላወጣው ቀርቼ ነው። ላስት መንዝ ኢኮኖሚስት ስለ ሀገራችን ስለ በተለይ አሁን በጣም የሚሯሯጡበት ኤሌክሽን ያለው በአጭር ወርድ ሻም ብሎታል። ኢንፋክት ያው ትንሽ ሰምራይዝ አድርጌ ወደ እናንተ ትንሽ ቆራርጬ አስፈላጊዋን ለእናንተ አቅርቤ ያለው ፉሉን ብትሉ ሰብስክራይብ መሆን አለባችሁ። ኢኮኖሚስትን ለማንበብ ብዙ ነገር እንደምታውቁት ነፃ የለምና አም ሜምበር ሰብስክራይብ አደርጋለሁ። የለው ብዙ ነገር ተናግሯል። ነገር ግን መጀመሪያ ያመጣው ሌላው ቢቀር በትግራይ ላይ ከተስማማ በኋላ ከትግራይ ላይ እስካሁን የሚያደርገው ነገር አንድ ፕሮቪንስ ወይም ስቴት አብሶሉትሊ አቴንድ የማያደርግበት ምንድን ያለው ይሄ ጠቅላይ ሚኒስትር በኢትዮጵያ ታሪክ ውስጥ አለ እንዳሁን አይነት ኤሌክሽን ተደርጎ ታይቶ የማይታወቅ ነው ብሎ ሲናገር ዘ ኢኮኖሚስት ልኩን ነግሮታል። ስለዚህ ወደዚች ይሄንን ለዚህ ነው አርስቲ። ነገር ግን ከዛ በፊት በተለይ ሰሞኑን በጣም በማከብራቸው እና በጣም በሚያደርጉት ትግል ኢምፕረስ የሚያደርጉኝ ሰዎች፣ ልጆች፣ ወጣቶች ሳምንቱን ሁሉ እኔ ዌስት አደረጉት ብዬ ነው ተምለው እንደ ታላቅ ወንድምም ከሩቅ ሆኜ አንዳንድ ጊዜ በሀሳብም በሞራልም የምደግፋቸው ልጆች ናቸው እና በጣም እርስ በራስ ኩቻ ሲመጣ በጣም መጥፎ ነገር ነው። በተለይ አንዱን ኮምራድ የሆኑ በአንድ ላይ ብዙ ነገር ይሄ በሶሻል ሚዲያ ላይ አንድ ላይ ሆኖ እንትን ሲሉት ትንሽ ዲስግሪመንት ሲመጣ ነው አንተ ማነህ እኔ ራሴን ደግሞ ከፍቼ እናገራለሁ ስንል ትንሽ ጥሩ አይሆንም። ትግሉን ከትግልነት ያጠፋውና ፐርሰናል ይወስደዋል ማለት ነው። ስለዚህ ከእንደዚህ አይነት ነገር መቆጠቡ ነው። ስፔሻሊ እንደኔ እናንተ ዛሬ ደስ የሚላችሁ የትግራይ መንግስት አዲስ መንግስቱ ከ3 ዓመት ትዕግስት በኋላ 3 ዓመት ችግር በኋላ የተፈራረሙትን ሁሉ ከክዱ የ4 ኪሎ ያለው በብዙ ነገር አንዱንም ነገር ኢማጂን አድርጉ። አንዱንም ነገር አላለም። ጊዜያዊ ማስተዳደር ያለውን መንግስት አፍርሱልኝ፣ ጊዜያዊ ይሁንልኝ ተብሎ አፓረንትሊ ከውስጥ ያሉ ሆዳሞችም እንደዚህ ቢሉት ተቀብሎ የትግራይ ህዝብ እሺ ካለ በኋላ 3 ዓመት ሙሉ አንድ ልጅ ቢወለድ በ3ኛ ዓመቱ በእግሩ መሄድ ይችላል አይደለም እንዴ? በእግሩ መሄድ ይጀምራል። ባባ ማማ ማለት ይጀምራል። አባዬ ማዬ ወይም አቦይ አዳይ በትግርኛ ማለት ይጀምራል። ጥርስ ጀምሮታል፣ ይወጣል። ጥርሶቹ ወጥተዋል። የእናቱን ጡት የሚያቆምበት ጊዜ ነው። 3 ዓመት ረጅም ጊዜ ነው። በ6 ወርና ለ1 ዓመት ብለው የፈረሙትን ነገር ድራግ አድርጎ እስከ 3 ዓመት እዛም ሆኖ ውጤት ስላልመጣ እንግዲህ ህዝቡ የመረጠውን ከዛ በፊት የመረጠውን መንግስት ህዝቡ የመረጠውን መንግስት ሲቆም ሲመጣ ነው ብሎ መቀለጃ መጫወቻ አይደለንም። እንደ ሰውነታችን መብታችን መጠበቅ አለበት። ስለዚህ በፊት የመረጥነው አለ ይመለስልን ሲል ብዙ ደስታ ተሰምቶን ችግርም እንደሚኖርበት የ4 ኪሎ ያለው መንግስት
ሳምሃው ዌስተርኖች እና አሁን ክሉድድ አማራ በትግራይ ነው የጀምረው። አሁንም አማራዎችን እየጨፈጨ ነው። አለርጂኩ ነው። ምን እንደነካው ባላውቅም እንደዚህ ነው። እና ይሁንና 40% መሬቱን እስከሚይዙ ህዝቡን በኬላ ላይ እና በሸልተሩም ነው ያለው። እና ምናልባት የቀድሞ መንግስት ሲመለስ አሁን እንግዲህ ወሮች ሊመጡ ወር ሊሆነው መሰለኝ 15 ቀን 20-30 ቀኑ ሊደርስ ነው። እንደዚህ ተስፋ ይኖራል ባልንበት ጊዜ አንዳንድ ሽኩቻዎች ስሰማ በእውነቱ አላዘንኩም ብል እዋሻለሁ። እሱም ፖዝ አድርጌ እንዴት ነው የቻይና ነው የተፈጠረው ይሄ ቲክቶክ ቻይና የሚዩዝድ አልጎሪዝም ቶታሊ ዲፍረንት ነው እንደ እኛ የምንጠቀምበት። እኛ ስንሻኮት የአልጎሪዝሙ ቴምፕሬቸር ሃይ ይሆናል። ኮፒ ሊንክ አድርጎ ስራችሁ እናንተ ከምታደርጉት እንዲህ በእንዲህ አይነት ጊዜ ኤአይ እንደሆነ አትርሱ። አውቶማቲክሊ ኮፒ ሊንክ ያደርጋል ለሌላው ኮንትሮቨርሻል ለሆኑት አናዘር ወርድስ ተቃራኒ ላሉት ሰዎች ኮፒ ሊንክ ያደርጋል። ኢማጂን አድርጉ። እንዲህ አይነቱን ግን ቻይና ላይ አይጠቀሙም። ለዚህ ነገሩ ማመሰላችሁ ጎበዞች። ለእንዲህ አይነት ፌክ ኒውስ ለሆነ ነገር ራሻዎች ናቸው። ይሄ ያለው የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ከመመረጡ በፊት በፌስቡክ በሌሎችም ሶሻል ሚዲያ የራሽን ኢንክሉድድ ዩክሬን ይጠቀሙበታል። በየዓለም ውስጥ በጣም እየተጠቀሙበት ነው፣ ይጠቀሙበታል። ብዙ አሁን የአንድን መንግስት ደግፎ ብዙ ነገር የሚናገሩት አለ። አፍሪካ ውስጥ ምንድን ያደረጉት? ለመጀመሪያ ትልቁን ኤክስፐሪመንት ያደረጉት በጥቁሮች አሜሪካን ውስጥ ነው። ብዙ የሂላሪ ክሊንተን የመውደቋ ምክንያት በውሸት ተናፍሱ ድሆቹ ጥቁሮች አሜሪካኖችም ሆኑ ድሆች ነጮቹ ከጥቅማቸው ይልቅ ይሄ የማይሆነውን የውሸት ኢንፎርሜሽን በማናፈስ በመጠቀም በእንደዚህ ትልቁን ስራ ሚና ተጫውተዋል። ትልቁን ሚና እንደነገርኳችሁ ይሄ ቲክቶክ ከቻይና ቢመጣ አልጎሪዝሙ ወይም ማሽኑ የሚይዙት ኤአዩ የተለየ ነው። አብሶሉትሊ የተለየ ነው። ለኛ ለሌላው ዓለም ከሸጡለት አንዳንድ እንደ ኢንዲያ አንዳንድ ሀገሮች ግን ይህንን ነገር ይህንን ኤአይ አርቲፊሻል ኢንተለጀንስ በጣም ጎበዞች ናቸውና ለጥቅም ተጠቀሙበት። እኛ ግን እንፋጭበታለን። ለምሳሌ ዛሬ ሰሞን አንድ ችግር የመጣው በአንድ እህት ላይ ነው። እቺ እህት ትልቅ ሪስፔክት አለኝ። አንዳንድ እንትኗንም አንዳንድ ያደረገችውን ነገር የምታደርገውንም ነገር በጣም በአክብሮትም ቢኖረኝ ትልቅ ነገርም ባይሆን በአንዳንድ ነገር ላይ ደግሞ
ትንሽ ዲስአፖይንትድ ሆኛለሁ። ነገር ግን የሰራችውና የምታደርገውን ነገር ደግሞ ማናናቅና መጣል ጥሩ አይደለም። የመጀመሪያው የዚችን ልጅ ካፕል years she was absent እንደምሰማው ከሆነ እዛ ከሀገር ቤት አይደለም ኢንፎርሜሽኑን ያገኘሁት። እንደምሰማው ከሆነ አሁንም ባላት እንትን ውስጥ ትንሽ እርዳታዎችን በጎ ነገር ለትግራይ ሕዝብ እያደረገች ነው። ማንም ሰው እጁን ሲዘረጋ ዋን ወይ አናዘር በተለያየ መንገድ ለህብረተሰቡን የሚጠቅም ከሆነ መቀበሉ ትልቅ ነገር ነው። ናው ይህን የዚችን ልጅ እንትን የመጣው የመጀመሪያ እንትኑ የመጣው ፎርስ እንትኑ የመጣው ከተሳሳቱ ልታረም ከሚድል ኢስት ነው። ከዚህ ከወገናችን አይደለም። ለረጅም ጊዜ ግንኙነት ነበራቸው መሰለኝ። ስለዚህ እሱም ደግሞ ተቀብሎት ይህን ነገር እንትን አለ። አሁን አንዳንዶቻችን በተለይ ደግሞ ቤት ከፍተን ስናስተናግድ ፐርሰናሊ አታክ የሚያደርግ ሰው ሲመጣ ትላንትና አብራችሁት የቆማችሁ 100% ጉድ in ፖለቲክ በእውነቱ 100% አግሪ አይደረግም። ኔቨር የለም። ከሪፐብሊካን ፓርቲ አንዳንድ ጊዜ ወጥተው የዲሞክራት ያወጡትን እንትን የሚደግፉ አሉ፣ አንዳንዶች ወጥተው። ስለዚህ የናድ ሆርድ ዝንጉርጉር ነው እንደሚባለው፣ በፖለቲካም እንደዚህ ነው። ይህንን ወጣት ልጅ አንዱ ሙልጭ አድርጎ ሲሰድበው እድል አላገኘሁም ለማስገባት ጠይቄ ነበር። እዚህ በጣም ማከብረው ወጣት ወንድ ልጅ አለ። በጣም ኢሞሽን ልጆች ወጣቶች ናቸው እና ሁሉ ጊዜ ኢሞሽን ይቀድማል እኮ ኮመን ነው። በዛ አይደል ያለፍነው እና ፐርሰናል ሲል ሆስት የሚያደርገው እኔ ቤቴ ሰዎች ስጋብዝ እንደዛ ውሰዱት። ጋብዤ ቤቴ ውስጥ ሲኖር የጋበዝኩት ሰዎች የተለያየ አመለካከት ቢኖራቸውም አስተሳሰብ ቢኖራቸው እየበላን እየጠጣን ወይም እንደዚህ ዲስከሽን ሲኖር ያንን ቤት የከፈትኩት እኔ ነኝና እኔ ነኝ ኢንቫይት ያደረግኳቸውና ከአጀንዳ ወጥቶ አጀንዳውን አስይዞ ፐርሰናል አታክ ሲያደርግ የኔ ኦብሊጌሽን አለብኝ። ይሄ ፐርሰናልህ ነውና ይሄንን አይደለም። በተለይ ደግሞ እንደ ኮምረድ የምታዩትን ይሄ አይደለም፣ መሆን የለበትም። አቁም ማለት አልብዛም ደግሞ ከቤትም ቢሆን ከገነ ግብዣው ሄደደደ እኔ እዚህ የጠራው ለእንዲህ አይነት ነገር አይደለም ማለት አለብን። ይሄ መታወቅ አለበት ነው። ኢማጂን አድርጎ 2 days 3 days 4 days 5 days በዚህ ነገር ላይ ዌስት የተደረገው እግሪ ዲስግሪ የሚሉት ነገር አለ። 100% እኔ የምለውን ተቀበሉኝ ማለት አልችልም። የለም 100% እሱ የሚናገረውን ተቀበል መስማት ትልቅ ነገር ነው ከመናገር ይልቅ መስማት። ከዛም በኋላ ከተሰማም በኋላ
ዲስግሪ ማድረግ ይቻላል። ዘርዘ ታይም ምናልባት ኢንፎርሜሽን የሚሰጠው ከሆነ ያ ኢንፎርሜሽን ኢንፎርም ያደርግ እንደሆነ ይሄ ኢንፎርሜሽን አንድ ቀን እውነት ሳይሆን ሲቀር ለስን በዚህ ቀን ያልከው ነገር ትክክል እኮ አይደለም ብሎ ወይም ደግሞ ፕራይቬትሊ መነጋገሩ ኮምረድነትን ያጠናክራል። ኢማጂን አድርጉ ያለው ገቨርንመንት እርስ በራሳቸው የተሸኮታቸው ሁላችሁም ያለውን ገቨርንመንት ሰፖርት ብታደርጉ ናቸው። ያለውን እንደኔው መልካሙን የምንመኝለት ህዝባችንን ለጉድ ኦፍ ሶሳይቲ ለዛ ለህብረተሰብ የምንጮህ ከሆነ አንዳንድ ጊዜ እንዲህ አይነት continuously for couple days እንትን ማለቱ really wasting your brain ያንን ሰዓቶቹን እንዴት አድርገን ያንን ብሔረሰብ ኢንፎርም እናድርገው ለውጭ አለው አብይ አህመድ ከሚጠቀምበት ትልቁ ነገር ከድሮኑ ይልቅ የሚያፈሰው ገንዘብ በጣም በዚህ ነገር በዚህ በአርቲፊሻል የውሸት አርቲፊሻል ኢንተለጀንት ጥቅም አለው ብሎ ያምናል። በብዙ ገንዘብ ነው የሚያፈሰው በብዙ። ስለዚህ ብታስቡበት እርስ በርሳችሁ ከምትሸኮቱ agree disagree ወይንም ደግሞ disagree with respect። እኔ ያንን አውቀዋለሁ፣ ያንን ሰው ያውቀዋለሁ፣ እንዲህ ሲል ምን ይቀመጣል? የሚያንጽ ክርስቲያንን ከመሆኑ ይቅር ጋስብ ይሆናል፣ ሐሜት ይሆናል። በእኛ ሁላችንም እንደኔ እንኳን ሸምገል ባትሉ ሁላችሁንም በድምፅም ቢሆን በአካል በፒክቸር አንዳንዶቻችሁን ያየኋችሁ የ35 የ38 40 ዓመት ወጣቶች ናቸው አንደር 40። ስለዚህ አንዳንድ ጊዜ ቆንጆ ነው። እንዴት አድርጋችሁ ይሄ ነው እኮ ልጅ በነበርን ጊዜ እንደ ልጅ እናስባለን፣ ከፍ እያለን እንደዛ ማሰብ አለብን። ውዛውት ራስ በእውነቱ ሽኩቻ ራስን ያሳምማል። ይህንን ልልላችሁ ኢንጀነራል ነው። ብዙዎች አዳማጮቼ ለምን እንደምናገር ታውቃላችሁ። ለማንኛውም ሰላምን አንድ ዓላማ አለን። አንድ ዓላማ እንዴት አድርገን ህዝባችንን ያንን ሀገር በስነ ስርዓቱ ህዝባችንን እንዴት አድርገን በሚገባው ወደ መብቱ ተጠብቆ የሚኖርበትን ነው መፈለግ ያለብን፣ ማሰብ ያለብን ቀንና ሌሊት። ስለ ራሳችን አይደለም፣ ስለ ኤጎችን አይደለም ነው። ስለዚህ ብዙ ነገር አለና በዛ ኮንተስት ተመልከቱት። ሌላው እንደነገርኳችሁ ነው፣ እዚህ ላይ እንደጻፍኳት ናችን አንድ 2 ደቂቃ ትልበል። The Economist ምን ብሎ እንደጻፈ ሻም ኤሌክሽን ነው። አሁንም እንደዚህ ይላል፣ እያደረገ ነው ብዙ ነገር ኮንክሉድ የሆነ ነው ኦልሬዲ ጋን ኮንክሉዥን። ይሄ ሰውዬ እንደሚመረጥ 100% ብሎ ሊያወጣ ይችላል። ስለዚህ አሁን እንደሚታወቀው በአማራውም ክፍል እንደዚሁ በትሩንም በምንም ቢሆንም ትላል። አሁን ሞር ፎከስ የሚያደርገው ይህን ቀለምት ይሄ በደቡብ ትግራይ በኩል ያሉ በፎርስም አስገብቶ እስካሁን ጁን እስኪሆን ድረስ ኤሌክሽን እስኪሆን ድረስ አንድን ክልል ነጥቆ ወስደው እንደ ምርጫ ለማድረግ ነው። እኔ ጋዘር ያደረኩት ኢንፎርሜሽኑን የሚደርሰኝ በባየር በኩል እንደዚህ አይነት ትልቅ እንትን አለና የኛ ተሰባስቦ ይህንን ነገር ኢንፎርም ማድረጉ የበለጠ በጣም ነሰሰሪ ነው እና አብይ
አህመድ ይሁንና ለዓለሞችም አምፕሹር በቅርብ ጊዜ ውስጥ ሌላም እንደዚሁ የሜይ ኤዲሽን ይወጣል። በዚህ ላይ እንደሚናገሩ አምናለሁኝ። ይሄ ነው ቤዚክሊ ሰው በዚህ ኮንተስት የተመለከትነው እንደሆነ ይኸውና ምን ብሎ እንደጻፈላቸው የብዙ እንደውም ረጅም ነው። ዛሬ የኖቬል ዋር ፕራይም ሚኒስተር ብሎታል። ኖቬል ፒሱን ወደ ጦርነት የቀየረ ተብሎ እየተነገረለት ነው፣ ስም እየተሰጠው ነው። ስለዚህ እሱ አሁን ብዙ ኢሜጁን ለመቀየር ይፈልጋል። ብዙ ፎልስ ኢንፎርሜሽን እንደነገርኳችሁ በዚህ ጊዜ ብዙ ከድሮኑ ከሚረጨው ኢኳል ለፎልስ ኢንፎርሜሽን የፎልስ ፌክ የሆነውን ኢንፎርሜሽን እያነፈሰ ነው። እንደነገርኳችሁ የዚችን ልጅ እንትን ሲል የጀመሩት ከሚድል ኢስት ነው። ያ ወገናችን አይደለም። መጀመሪያ እንትን ያለው ተቀበለና እንትን አለ። ስለዚህ እንደዚህ አይነት ነገሮች ይበዛሉ፣ እንደዚህ አይነት ነገሮች ይመጣሉ እና ካልተጠነቀቅንበት ይህንን ነገር ያላጋለጥን እንደሆነ ህዝቡ እንዲነሳ እንዲንቀሳቀስ የተቀረውም ምን እንትኑ መሀል ከተማ ያለው ነው። መሀል ከተማ የኢትዮጵያን ሬቮሉሽን በታሪኩ የኃይለ ሥላሴ መውደቅ መሀል ከተማ ነው። የደርግ እንትን ማለቱ የመሀል ከተማ ነው። ያ ነው የህዝብ ሲነሳ እነዚህ ሰዎች 5 ደቂቃ አይቆዩም ብዬ ገምታለሁ። በሉ እንግዲህ ወገኖቼ ጊዜ ያለ ረጅም ጊዜ ለዛች ሰዓት አጠፋን መናገር ስለነበረብኝ ነው። እግዚአብሔር ከእናንተ ጋር አሁን ይህንን ሼር ኮፒ ሊንክ አድርጉልኝ፣ ሼር አድርጓቸው። ይህንን ያልኩትን ሼር አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ከእናንተ ጋር አሁን በርቱ። ባይ